በዓለም በትምህርት አንደኛ ፊንላንድ ነች። ፊንላንድ ከፊንላንድ ብዙ መማር እንችላለን የሚል ነገር ተናግሮ ነበር። ብዙ ሰው ማያነሳው በተወሰነ ደረጃ ትክክል ነው። ክሎዘር ቱ ዘ ትሩዝ እና የግል ባለሀብቶችን ላስቀይም ነው አሁን የምናገረው ላይ ፊንላንድ ከዓለም አንደኛ ኦር ክሎዝ ባይ በትምህርት ስርዓት ነች የሚባለው 1976 ዓመተ ምህረት የወሰዱት ሜጀር ሪፎርም ነው። 1976 ዓመተ ምህረት ፊንላንድ በሬፈረንደም ህብረተሰቡን ቮት አስደርገው ለትምህርት ገንዘብ እንዳይከፈል ከለከሉ። ኢንፋክት their decision is ትምህርት is so important ትምህርት is so valuable በገንዘብ የሚገዛና ያለውና የሌለው የሚለያይበት መሆን የለበትም ብለው ፊንላንድ ውስጥ ገንዘብ መክፈል አይቻልም። እኛ ይሄ ሁሉ ነገር ገበያው ነው ጥሩ የግል ሴክተሩ ነው ምናምን ተባልንና ጠቅላላ የተሻሉ እንኳን የነበሩትን የመንግስት ትምህርት ቤቶች ገድለን ሚድል ክላስ የሚባለው ባለ ሀብቱ ትንሽ የተሻለ ኑሮ ያለው በፖለቲካም ትንሽ ከፍ ያለው በሙሉ አስገብቶ ችግር ውስጥ ከተተን። I want the ፐብሊኩ ይሄን እንዲያውቅ ፈልጋለሁ። ሚስቴክን የሆነ አንድ አመለካከት አለ። የግል ሴክተር ትምህርት የተሻለ ይሰጣል የሚል በዓለም አሁን ብዙ ጊዜ አሜሪካን ሀገር የግል ኮሌጆች ናቸው በጣም የታወቁት ይባላል። አሜሪካን ሀገር አንድ የታወቀ የግል ኮሌጅ የለም። አንድ ለትርፍ የማይሰሩ ኤንዳውድ ዩኒቨርሲቲዎች ናቸው እንጂ እና ሃርቫርድ እና ምናምን የሚባሉት ለትርፍ የሚሰራማ የትራምፕ ዩኒቨርሲቲ አይነት ማለት ነው። ምንም ማያተርፍ ዲግሪ የሚሸጥ ነው። ይሄ ዝም ብሎ አይደለም፣ ኢኮኖሚክ ሪዝን አለው። ትምህርት ግለሰቡ ከሚያገኘው ቫልዩ በላይ በትምህርት ህብረተሰብ የሚያገኘው ቫልዩ ይበልጣል። ሶ ማርኬቱ ጥሩ አሎኬተር አይደለም። በእንትን ስኪፕ ዛት ኢን ማይንድ ለውይይቱ ጥሩ ስለሆነና ኢቬንቹዋሊ መጨረሻ ላይ አንድ ልጠራ የምፈልገው ጥሪ የኢትዮጵያ ትምህርት መቼ ነው ሪሊ ጥሩ ደረጃ ላይ ደረሰ ብለን ማሰብ ምን ጀምረው ብትሉኝ መሐከለኛው መደብና የላይኛው መደብ ልጆቹን ወደ መንግስት ትምህርት ቤት መመለስ ሲጀምር ነው ብዬ ነው። ያ በጣም ክሪቲካል የሆነ እንትን ነው። ይሄን ስናገር በዛሬው ሊንጎ ይሄ ሰውዬ አሁንም ኮሚኒስት ነው ወይ ሳትሉኝ አትቀሩም። but it has nothing to do with that. it has something to do with በትምህርት ኤኩዊቲ ላይ መቀለድ አደገኛ ቀልድ ነው። ህብረተሰብ የሚያጠፋ ቀልድ ነው። that's why collectively እንትን ማድረግ ያለብን አሁን በእንትን የተነሱ ጥያቄዎች ስላሉ እያንዳንዳቸውን አጠራጠር እያረኩቻ ነው ማለት ነው። የግል የንግድ ተቋማትና የትምህርት ሴክተሩ ወይም የዩኒቨርሲቲዎች መደጋገፍ ኢምፖርታንት ነው ያስፈልጋል የተባለው ምንም ጥያቄ የለውም። እንደውም በቅርብ አንድ የሚኒስትሮች ምክር ቤት ደንብ አውጥተናል። ይሄ ዩኒቨርሲቲና ኢንዱስትሪ ሊንኬጅ የሚል እያንዳንዱ አሁን የዩኒቨርሲቲዎች ውስጥ የሚሰጠው ትምህርት ከኢንዱስትሪዎች ጋር እየተገናኘ ፕራክቲካል የሆነ ትምህርት ተማሪዎቹም በየኢንዱስትሪው ኢንዱስትሪ ሲባል ፋብሪካ ማለት ብቻ አይደለም፣ በሁሉም የግል ሴክተሩ ላይ እየሄዱ ፕራክቲካል ትምህርት እንዲያገኙ እሱ ብቻ ሳይሆን ኢንዱስትሪ ውስጥ ያሉ የኢንዱስትሪ ልምድ ያላቸው የግድ ፒኤችዲ ያስፈልጋል ምናምን ሳይባሉ መጥተው ዩኒቨርሲቲ ውስጥ ማስተማር የሚችሉበትን ኢንቫይሮንመንት ለመፍጠር እንትን እያልን የዩኒቨርሲቲ አመራር ብቻ ነው ወይ ከሰፈር መውጣት ያለበት? አይደለም፣ ሁሉም ናቸው። የትምህርት ሴክተርና በተለይ ዩኒቨርሲቲ ማለት ዩኒቨርሳል የሆነ ዕውቀት የሰው ልጅ ዕውቀት የሚገበይበት ተቋም ማለት ነው። የሰው ልጅ ዕውቀት ነው የምንማረው። ዩኒቨርሲቲዎች ውስጥ ገብተን ስንማር የሰው ልጅ ኦቨር ሎንግ ፒሪየድ ኦፍ ታይም የፈጠረውን ዕውቀት ነው እኛ ሰብስበን መንደር ውስጥ ከተትን ዕውቀት ከዛ ኮምፕሊትሊ ነው መውጣት ያለብን። ዝም ብሎ በአመራር ደረጃ ብቻ ሳይሆን አት ኤቭሪ ሌቭል ከዛ መውጣት አለብን። አንድ ሰው ዩኒቨርሲቲ ሲገባ ዕውቀትና እውነትን ፍለጋ የሚገባበት ቦታ መሆን አለበት። ለዛ ኢንቫይሮንመንቱን ነው መፍጠር ያለብን እና ከኦቶኖሚ ጋር ከምናምን በተያያዘ ዩኒቨርሲቲዎች ውስጥ ምን ሰራሩ ሪፎርም ይሄንን ነው። ያ ቦታ ሴፍ የሆነ የማሰቢያ ቦታ እንዲሆን እንጂ አንድን ግሩፕ ወይም ያኛውን ግሩፕ ለመጥቀም ምናምን ሳይሆን ሁሉም ኢትዮጵያዊ
እኩል የትምህርት ዕድል አግኝቶ ዓለም አቀፋዊ የሆነ ዕውቀት የሰው ልጅ የሰጠውን ዕውቀት ይዞ እኛን ደግሞ ወዴት እንዴት አድርጎ ወደፊት እንደሚያሻግረን የሚያስብበት ቦታ መሆን አለበት። የተቀየረው ካሪኩለም በእርግጥ ለውጥ አምጥቷል። እሱን ከሌላም እንትን ጋር ደርቤ ላስብ። ይሄ የያዝነው ሪፎርም በ3 ዓመት በ4 ዓመት በ5 ዓመት በ10 ዓመት ለውጥ ያመጣል ብላችሁ ካሰባችሁ የትምህርት ስርዓት እንዴት እንደሚቀየር አታውቁም ማለት ነው። የጄኔሬሽን ለውጥ ነው የሚያስፈልገው። የደረሰብን ስብራት ቀላል ስብራት አይደል። በጣም ዲፕ። ካሪኩለሙን ስትቀይር አንድ ነገር ነው የምትቀይረው፣ የሚሰጠውን የትምህርት አይነት መቀየር ነው። ትንሽ ባላንስ ታደርጋለህ። በየጊዜው እየተቀያየረ የሚሄድ ስለሆነ that's not your big problem። ከዛ ውጭ ያለው ይሄ ቅድም ያነሳኋቸው እና ሌሎችም ያላነሳኋቸው ጊዜ ስላላገኘው ያላነሳኋቸው ብዙ ኮምፕሌክስ የሆኑ ፕሮብለሞች አሉ። እነሱ ሁሉ ተሻሽለው የትምህርት ስርዓታችን ተሻሽሎ ይቺ ሀገር ከሌላው ዓለም ጋር መወዳደር የሚችሉ ኬፐብል ልጆች ያሉባት ሀገር እንድትሆን ከሆነ የምንሰራው ኤንድ ዝም ብሎ ከዓለም ጋር ለመወዳደር ምናምን ብቻ አይደለም። ሰው በሰላም በሀገራችን እንድንኖር ሰው ከሰው ጋር መወያየት የሚችልበት የዩኒቨርሲቲና የትምህርት እንትን ሞስት ኢምፖርታንት ፓርቱ ኬሚስትሪን ማወቅ ምናምን ብቻ አይደለም። ከሌላ የሰው ልጅ ጋር መኖር መቻል ቤዚክ የሆኑ የፌርነስ የእንትን ጥያቄዎችን አውቆ እንዲወጣ ነው። አለበለዚያ እኮ በትንሽ በትልቁ በተጣላን ቁጥር ጠመንጃ የምንይዘው እኮ ዝም ብለን አይደለም። ይሄ ላክ ኦፍ ኖሌጅ ይሄ ሰርቲፊኬት አግኝተናል አጭበርብረንም ይሁን ምናምን ዲግሪ ያለኝ ብለን ልባችን እንትናችን ሰማይ ወጥቷል። but there is no knowledge. There is no knowledge not only in terms of ይቅርታ እንግሊዘኛው በስፔሲፊክ ትምህርት ላይ ዕውቀት ሳይሆን at the end of the day ማስተማር ያለብን ማሰብና ሪዝን ማድረግ መቻል that's the most important። ያ ነው ወደ ስፔሲፊክ ትምህርት ለመማር የሚያስችላችሁ። አሁን እኮ ሪዝን የጠፋው መነጋገር እኮ ነው የጠፋው። የሰው ልጅ ከሪዝን ወጥቶ በምን ተነጋግሮ እንደሚግባባ አላውቅም። ለዚህ ነው ትምህርት ቤቶች ኢምፖርታንት የሆኑት። ለዚህ ነው ትምህርት ቤቶች ከፍተኛ ጥራት ያለው ትምህርት መስጠት አለባቸው የምንለው። ኬሚስትሪ ይችላልና በኬሚስትሪ ጎበዝ ነው የሚለው ማሰብ የሚችል በማሰብ መወያየት የሚችልና መከራከር የሚችል ነው። ከዛ በኋላ ለትምህርትን መማር ከባድ ነገር አይደለም። እሱን በደንብ ካስተማር ነው። የተማሪዎችን ኮንጀስሽን ጥያቄ እንደዚሁ ተነስቷል። እኔ አንዱ ብዙ ጊዜ እዚህ ሀገር አጌን ፕሮብለም አይደንቲፋይ ስናደርግ የለመድነው ነገር አለ። ገጠርና ከተማ እንላለን። ገጠር ትምህርት ቤቶች ተጎድተዋል። ከተማ አሁን ይሄ ቅድም አልተናገርኩትም የስኩል ማፒንግ የሚባል እንትን አውጥተናል። ኤግዛክትሊ ችግሮች ያሉት የት ነው? ትምህርት ቤቶች መክፈት ብንችል አቅም ቢኖረን ገንዘብ ቢኖረን የት ነው ምን ከፍተው እያል የሰራ ነው እንትን ስናይ ከገጠር በላይ ከተሞች ውስጥ ትምህርት ቤቶች ያስፈልጉናል። ፓርት ኦፍ ዘ ሪዝን ኢዝ ከተሞች ውስጥ ያለው የተማሪና የክፍል እንትን በፍጹም ለትምህርት የሚሆን አይደለም። ብዙ ቦታዎች በዛ ሰሞን ጋምቤላ ነበርኩ። በአማካይ ጋምቤላ ከተማ ውስጥ ያለው ሃይ ስኩል 135 ተማሪ ነው ያለው። ትምህርት እየተማሩ አይደለም። በዚህ ምክንያት ነው የምንሰራቸው ትምህርት ቤቶች የተማሪና የክፍል ጥምርታን ማይተን ፕራዮሪታይዝ ማድረግ አለብን። ዝም ብሎ ከተማና ገጠር ምናምን በሚል ብቻ አይደለም። ስፔሲፊካሊ ታርጌት አድርገን ለትምህርት ጥራት አስቸጋሪ የሆኑት የት ናቸው የሚለውን እንትን ማድረግ ነው። አንድ ሌላ በጣም ኢምፖርታንት ነገር የተነሳው የወላጅ ሚናን በሚመለከት የተነሳው ጥያቄ የወላጅ ሚናን በሚመለከት የተነሳው ጥያቄ አጌን ከመደብ ጋርና የወላጅ የመማርና ያለመማር ሁኔታ ጋር ይያያዛል። ያልተማሩ ወላጆች ያሉበት ቤት ወላጆች ተማሪዎቻቸውን እንዲደግፉ አንጠብቅ። ከባድ ነው ይሆን ለራሳቸውም እንትን ስለሚላቸው ኦቨር ዘ ሎንግ ረን የምናገኘው ነገር ነው። ለዚህ ነው እስከዛ ድረስ በተወሰነ ደረጃ ሌላ ይሄ ኮሚናል የሆነ ድሮ አንዳንድ አካባቢ ሰብሰብ ብለው የሚያስጠኑ ሰዎች እያስጠኑ እንትን የሚሉባቸው ኢንቫይሮንመንቶች አሉ። እንደዛ አይነት ነገር ውስጥ መግባት አለብን። ግን ቅድም ያልኩት የበለጠ መንግስት ትምህርት ቤቶች ውስጥ የመካከለኛው መደብ ሰው መመለስ አለበት። መመለሱ ጥቅሙ ለምንድን ነው? ትምህርት ቤቶቹን መከታተል ይጀምራል። የባለቤትነት ስሜት ስላለው ያ
ክሪቲካል የሆነ እንትን ላይ ኳሊቲ ላይ የምንሰራውን እንትን ያደርጋል። የሶሻል ሚዲያን ጥያቄ በሚመለከት ኦፊሻሊ 2 ሳምንት በፊት ውይይት ጀምረናል ከትምህርት ቢሮዎች ጋር። አንዱ ማድረግ የፈለግነው አሁን ብዙ ሀገሮች ላይ እየተለመደ ያለው ተማሪዎቹ እዚህ ያሉ ሊገሉኝ ይችላሉ ይሄንን ስል ይሄ ሴልፎን ምናምን የሚባል ነገር ትምህርት ቤቶች እንዳይገቡ እየተወያየን ሲምፕሊ ኮንሰንትሬት አድርገው መምህሩ የሚሰጠውን ትምህርት መማር እንትን ማድረግ ከዛ በኋላ ሲወጡ ቤታቸው ሲሄዱ አትሊስት በትምህርት ቤት ደረጃ ከሴልፎን ጋርና ከሶሻል ሚዲያ ጋር እየተጫወተ ትምህርት ይማራል ማለት ዘበት ነው። አዎ ይሄ ዴሞክራሲያዊ መብታቸው ነው እንደማትሉኝ ተስፋ አደርጋለሁ። ቢኮዝ አንዳንድ ጊዜ ስለ ዴሞክራሲ ያለን አስተሳሰብ በጣም እንትን ስለሆነ ዘይዙ ነው። እንደዚህ አውስትራሊያ ባን አድርጓል። የዴሞክራሲያዊ እንትን ጥያቄ አይደለም። ኢትዝ ልጆቻችን የማስተማር የማሳወቅ ሪስፖንሲቢሊቲ አለብን። የቴክ ባለሀብቶች ቴክኖሎጂያቸው እንትን እንዲላቸው የሚሉትን ነገር አንስተን ቴክኖሎጂ ኢዝ ቬሪ ኢምፖርታንት ብቻ በትምህርት ላይ የሚለው አሁን ሲሪየስሊ ኩዌስችን እየሆነ ያለ ነገር ነው። እኛ እያሰብን ነው መሄድ ያለብን። ዝም ብለን የሚባለውን ነገር ሲጮህ እየሰማን ነው እንጂ አሁን ቴክኖሎጂ በክፍል ውስጥ ጥሩ ነው አይደለም የሚል ከፍተኛ ክርክር ነው እየተካሄደ ያለው እና ይሄንን ዲቤት ለማድረግ ስንጀምር በዚህ ጉዳይ ላይ የተደረጉ ንግግሮች ነው ለትምህርት ሴክተሩ ልኬ እስኪ እዩትና መወያየት እንጀምር ቢፎር ምንም አይነት ዲሲዥን ከማድረግ። ሶሻል ሚዲያ ልጆቻችንን እየገደለ ነው፣ እንዳይማሩ እያደረገ ነው። ዝም ብሎ ጨዋታውን ምናምን ብቻ አይደለም በደንብ እንዳያስቡ እያደረጋቸው ነው። ካለማንበብ የመጣ ድንቁርና ነው እየመጣ ያለው ዓለማችን ላይ እና እዛ ላይ መጠንቀቅ አለብን። መምህራን የመምህራን እጥረት ምንም ጥያቄ የለውም። ሲሪየስ የሆነ የመምህራን እጥረት አለብን። እጥረት ብቻ አይደለም፣ ቅድም የተባለው በሙሉ ትክክል ነው። ጥሩ ውጤት ያመጡ መምህራን የመሆን ኢንትረስት የላቸው። በዛ ምክንያት ሲሪየስ እጥረት አለ፣ ሲሪየስ ኳሊቲ እጥረት አለ። ይሄ ሲሪየስሊ ምንድነው የምናደርገው ብለን በእንትን ይዘን እየሄድንበት ያለ ነው። የተለያዩ ኢኒሼቲቮች አሉ እንትን እየሞከርን ያሉ። ኮሩ መሰረታዊ እንትኑ መምህርነትን የተከበረ ሙያ እንደገና ማድረግ አለብን። ይሄ ምንም መምህርነት ለገንዘብ ተብሎ የሚገባበት አይደለም። ግን ልጆቹ እየተራቡ ጥሩ አስተማሪ ሊሆን አይችልም። የትም ሀገር ብትሄዱ ብዙ ከማይከፈለው የእንትን ሴክተር አንዱ ትምህርት ነው። ግን አትሊስት ልጆችን ምን ላብላ ምን እንትን የት ጋር ልደር እያለ እያሰበ አይደለም። ምንም የሆነውን ነገር ከሰጠንና ከመምህርነት የሚገኘውን የኩራት ክብር ውጤት እንደ ማህበረሰብ ልጆችን ማፍራት በላይ ምን ይሄ እዛ ላይ እስክንደርስ ድረስ የመምህራንን ይሄ ቢያንስ እንደው የሚማሩት ልጆች ከነሱ በልጠው እንደሚሉበት አይነት ያንን ዲፍረንስ እንትን ማድረግ መቻል አለብን፣ አድሬስ ማድረግ መቻል አለብን። አንፎርቹኔትሊ የመምህራን ደሞዝ ከሲቪል ሰርቪስ ሪፎርም ጋር ከሲቪል ሰርቪስ ደሞዝ ጋር ምናምን የተያያዙ ነገሮች ስለሆኑ አንድ ደሞዝ ልጨምር ሲባል የሚጨምረው በጣም ብዙ ስለሆነ መንግስት ከፊስካል ችግሩ ጋር አንጻር አይቶ ሌላ መንገድ መፈለግ አለብን ብለን ነው ወደ መምህራን ባንክ የገባ ነው። እስኪ እኛ ልናረግ የምንችለው ምንድነው? መምህራን አስተባብረን ይሄንን ካደረግን አትሊስት ትንሽ እንቀርፋለን በሚል ነው እንጂ የአጭር ጊዜውን ችግር ይፈታዋል በሚል አይደለም። ኢን ዘ ሎንግ ረን ግን የመምህራን ባንክ አይነት ነገር መኖር ሁለት ጥቅም አለው። አንደኛ ቅድም እንዳልኩት ሎወር የሆነ ክሬዲት ይሰጣል። ሁለተኛ ግን አብዛኛው ማህበረሰባችን ከፋይናንሻል ሲስተሙ ጋር እንዲያያዝ ያደርጋል። አሁን እኮ ፋይናንሻል ሲስተሙ የጥቂት ሰዎች ሲስተም እየሆነ መበደር የሚችለው ጠቅላላ የሀገሩን ከባንክ የሚበደረውን ሰው ብታዩ ከ200 ሺህ የሚበልጥ አይመስለኝ፣ ለ120 ሚልም የተቀረው ምንም እዛ አጠገብ ማን አይቶት ባንክ ሚድል ክላሱ አይሄድም ባንክ ቢኮዝ ምንም የሚያበድረው የለም። ሶ ይሄንንም እንቀይር እግረ መንገዳችንን በሚል ነው መምህራንን አንዱ ለመጨመር አጌን ለመጀመሪያ ጊዜ ነው ፐብሊክሊ ስለው። ድሮ ዩኒቨርሲቲ የተማራችሁ የኔ ብጤ አጁዛዎች ካላችሁ በድሮ ጊዜ አንድ ሲስተም ነበረ፣ ይሄ ናሽናል ዩኒቨርሲቲ ሰርቪስ የሚባል እያንዳንዱ የዩኒቨርሲቲ ተማሪ 3ኛ ዓመት ሲጨርስ ሄዶ